በምስራቅ ጎጃም ዞን እነማይ ወረዳ የተሰማራው የሀገር መከላከያ ሰራዊት በአካባቢው ሰላምን ከማስፈን ተግባሩ ጎን ለጎን ከህብረተሰቡ ጋር በመሆን የደረሱ ሰብሎችን በመሰብሰቡ ተግባር የነቃ ተሳትፎ እያደረገ ይገኛል። ሰራዊቱ ከህብረተሰቡ ጋር በመተባበር በተለያዩ ስራዎች እያደረገ ያለውን ተሳትፎ እያጠናከረ እንደሚገኝ የገለጹት የሰራዊቱ አባላት ይህም ማህበራዊ ኃላፊነቱን ከመወጣት ባሻገርም ከህብረተሰቡ ጋር ያለውን ግንኙነት እያጠናከረ መሆኑን ገልጸዋል። ከራስ በፊት ለህዝብ የማስቀደሙን ተግባርም አጠናክሮ እንደሚቀጥሉ ተናግረዋል። እኛ ከህዝብ አብራክ የወጣን የህዝብ ልጆች ነን። ህዝብ የሚወደውን የህዝብን የሚያከብረውን ህዝብ የሚሳተፍበትን ሁሉን እንሳተፋለን። ይሄ ሲባል ባህላቸው እንደ ባህላችን፣ ልማታቸው እንደ ልማታችን፣ ችግራቸው እንደ ችግራችን ወስደን የምንሰራ የሰራዊት አባሎች ነን። አሁን ወቅቱን ባልጠበቀ ዝናብ ምክንያት የሲቪል ሰብሎችን የመሰብሰብ ስራ ነው። ከዚህ ደግሞ ሰራዊቱ በሁሉም መስክ ተሳታፊ ስለሆነ ይህን ተሳትፏችን እንደ 75ኛ ክፍለ ጦር በዚህ ካሁን በፊትም ከህዝብ ጋር የማህበረሰቡን ድጋፍ አድርገናል። አሁን ደግሞ የትምህርት ቤታችንና የጸጥታውን ኃይል ይህን ሰብል ለመሰብሰብ ነው አዚ የተገኘ ነው። ሰብሉን ስንሰበስብ በሞራልና በሆኔ ነው እየሰበሰብን ያለ ነው። የሀገር መከላከያ ሰራዊት ዋነኛ ተልዕኮ የሀገር ድንበርን መጠበቅ ነው ያሉት የእነማይ ወረዳ ዋና አስተዳዳሪ አቶ ተሾመ ሞላ በአካባቢው የተሰማራው ሰራዊት ግጭትን ከማረጋጋት ባለፈ በተለያዩ የልማት ስራዎች በመሳተፍ አስተዋጽኦ እያበረከተ እንደሚገኝ ተናግረዋል። የተቸገሩና ራሳቸውን መርዳት ያልቻሉ አርሶ አደሮችን እየለየ በተመሳሳይ ሰብል ይሰበስባል፣ ሰብል ያጭዳል፣ ያነሳል። የመከላከያ ሰራዊታችን ዳር ድንበር ከመጠበቅና ግጭትን ከማረጋጋት ባለፈም አርሶ አደሩ በተቸገረ ጊዜ ለአርሶ አደሩ የሚያግዝና የሚደግፍ የሀገር መከላከያ ሰራዊት ያለ መሆኑን ነው በተግባር ያየነው። በወረዳው ባሳለፍነው የመኸር ወቅት ከ47300 ሄክታር በላይ መሬት በተለያዩ ሰብሎች ተሸፍኖ የቆየ መሆኑን ያወሱት የእነማይ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ አማረ ጀንበሩ ከዚህም ውስጥ ከ28000 ሄክታር በላይ የሚሆነው የጤፍ ሰብል መሆኑን በመግለጽ የደረሱ ሰብሎችን በወቅቱ ለመሰብሰብም ርብርብ እየተደረገ ነው ብለዋል። በአጠቃላይ ከ47000 ሄክታሩን ወስደን ስንመለከት 44000 የሚደርሰው ሄክታር መሬት በአሁኑ ሰዓት ተሰብስቦ ያለበት ሁኔታ ነው ያለ ማለት ነው። የሀገር መከላከያ ሰራዊታችን በነቃ ተሳትፎ ህጉንም እያስከበረም ጭምር የአርሶ አደሩን ሰብል እንዲሰበሰብ ድጋፍ እያደረገ ያለበት ሁኔታ ነው ያለ። ከሀሳብም አልፎ በራሳቸው አቅም በራሳቸው ጉልበትም ጭምር እያገዙ እየሰበሰቡ ያሉበት ሁኔታ ነው ያለ ማለት ነው። በሰብል ስብሰባው የተሳተፉ የሰራዊት አባላት ከማህበረሰቡ ጋር በመሆን በአካባቢው ሰላምን የማስፈን ስራቸውን በውጤታማነት እያከናወኑ መሆናቸውን በመግለጽ በአካባቢው ብሎም በክልሉ የተሟላ ሰላም ሰፍኖ ማህበረሰቡ ወደ ቀድሞ የተሟላ እንቅስቃሴው እንዲመለስ በተሳሳተ መንገድ ወደ ጫካ የገቡ የታጠቁ ኃይሎች ወደ ሰላም ሊመለሱ ይገባል ሲሉም አስተያየታቸውን ሰጥተዋል። አሁን ባለው በገጠመን እክል እንደ አማራ ክልል ያለው ውጅንብር ቆርጠን መግባት አለብን። ምክንያቱም እየቀጨጨና እየተጎዳ ያለ ክልሉ ነው፣ ሌላ አካላት አይደለም። ከሰራዊቱ ጎን በመሆን መልካሙን ነገር መደገፍ ነው። ህዝባችን ጎን ሆነን ህዝብን ይዘን የተሳሳተ አመለካከት ያላቸው ወንድሞቻችንም ተመልሰው ወደ መልካም ነገር አንድ እንዲሆን እፈልጋለሁ። የሀገር መከላከያ ሰራዊቱ ሰላምን ከማስፈን ተልዕኮ ባሻገርም በማህበራዊና በተለያዩ የልማት ተሳትፎዎች የሚያደርገውን ተሳትፎ አጠናክሮ እንደሚቀጥልም ተገልጿል።